ከስሙ ይጀምሩና የት ቀበሌ እንደሚኖሩ ይንገሩ። መኮንን አዴም እባላለሁ 05 ቀበሌ ቀጠና 4 ነኝ። እሺ እና እዚች ላይ ነበረች የሰራሁት ይችም የተሻለ ነበረ። ሽንት ቤቷ ናት? አዎ እሺ ላይ ነበረ። አችም ምርጥ ነበረ። ያው እንደዚህ ዘመናዊ ሽንት ቤትን ተጠቀምን ተሰራ እንዲኋሉ ሻልኩ በፈቃደኝነት ሰራሁት። ጥቅሙ ምንድነው? አሁን እንደዚህ ዘመናዊ ሽንት ቤት ሻሻለ መጠቀሙ ጥቅሙ ጥሩ ነው። እሺ እንዴት አዩት ከበፊት አንፃር? አሁን ሽንት ቤት ስንጠቀም በውሃ ተጸዳርቶ ይገባል። ያ ይገጥመዋል። ከዛ ሽታ ነገር የለም። እንደገና ዘመር ሲመጣም አላፍርም። ደስ ብሏቸው ያላሁን በሽታን ከመከላከል ጤናን ከመጠበቅ አኳያ እሱም ጥሩ ነው። ጤናዎቹ ማለት ባለሙያዎቹ እንዳስተማሩት እሱም ጤናን ንጽህና አካባቢ ንጽህና በመጠበቅ ጥሩ ነው። በዛ ተነሳስቼ ሰርቻለሁ። እሺ ሌሎቹ እንደዚህ እንዲሰሩ እንዲጠቀሙ መልእክት ይንገሩን ባል። አዎ ሌሎቹንም እንደዚህ ንጽህናቸውን ቢጠብቁ ጥሩ ነው። እንደዚህ እኔ ደካማ ነኝ። በደካማ ይሄን ሰርቻለሁ። እንደኔ ሰርተው ቢጠቀሙ ጥሩ ነው እላለሁ። እሺ ይሄን ሰሪ ያበቃሽ ነገር ምንድነው? እስኪ ጥቅሙንም ንገሪኝ እስኪ። ጥቅሙ አሻሻ በጽዳት መያዝ ጥሩ ነው። ሽንት ቤት መጠቀም ጸዳጅ ጥሩ ነገር ነው። ለተዝምቦችም በፊት አሁን እንደ አይነት ሽንት ቤት የለሽም ነበር አይደል? የለም። አዎ እንዴት የዛና እዚህ ልዩነት ያው ሳህን ተሰጡን ራሳችን እንትን አድርገን ሲሚንቶ ገዝተን ተሰራ ማለት ነው። ሌሎቹ ለምከሪ እስኪ ሌላው ማህበረሰብ ጎረቤትሽ ሊሆን ይችላል ሌላም አካባቢ እንደዚህ አድርገው ቢሰሩ ያለውን ጥቅም ንገሪያቸው። ያው እንደዚህ ጽዳቱን ለራሳቸው ነው መንከባከብ ለራሱ መዘጋጃ ቤት መንከባከብ ያው ለራስ ጽዳት ነው። ለራስ ጽዳት ምን ማለት ቆሻሻዎችን ነገር ያስወግዳል ማለት ነው። ያው እሺ አቶ ሰይድ አህመድ ይባላለሁ። የ05 ቀበሌ ሴቶች ጉዳይ ነኝ። የኩታበር ወረዳ እኔ በዚህ በጤና አኳያ ያው ተሞክሮ መጀመሪያ ማህበረሰቡ ሜዳ ለሜዳ ነበር የሚጠቀመው። ከዛ የመጀመሪያ ራሴን ሞዴል አረጋለሁ ብዬ ተነሳሳሁኝ። ራሴን ሞዴል ካረኩ በኋላ ወደ ማህበረሰቡ ገባሁኝ። ማህበረሰቡን አሰባሰብኩኝ፣ ውይይት አደረኩኝ። ሁሉ ጊዜ ሽንት ቤቱ ቢሰራም አዋጭነት የሌለው እየተደነባ ምን እያለ ስለነበረ ማህበረሰቡን አወያይቼ ዘመናዊ መጸዳጃ ቤት እንዲሰራ ህዝቡን ካወያየሁ በኋላ ወደ ስራው ገባን። ወደ ስራው ስንገባ ያው ብዙ ነገር ያልፈብሻል። ማህበረሰቡ እስከሚገባው ድረስ
ብዙ ስቃይ ያሳልፍብሻል። የራሱ ሳይመስለው ያንቺ አስመስሎ ያየዋል። ግን ያንን ሁላ በመቻልና በማሳለፍ አመራር ችሎ ስለሆነ ወደ ማህበረሰቡ ገብቼ አወያየሁኝ። ከወረዳም የተጨመሩ አካሎች ጤናዎችም ሆነን በመቀናጀት ይህንን ስራ ወደ ስራው ገብተን ሰው ዘመናዊ ሽንት ቤት እንዲጠቀም የግብርናን ስራ የተቀናጀ ስራ እንድንሰራ አወያይተን ግብርናንም በጎን ሽንት ቤትን ሁሉም ማህበረሰብ አንድ አይነት መሆን አለበት። የኔ ሽንት ቤት መጸዳጃ ቤት ቢኖረኝ ሁሉም ማህበረሰብ እንደኔ መሆን አለበት በሚለው አወያይተን ወደ ስራው ገብተን የግብርናንም የጤናንም ስራ ሰርተናል። ግን ስትሰሪ በጎ አለ፣ ክፉ አለ፣ መሰደብ አለ፣ ብዙ ነገር ግቢዬም ውስጥ አትግቢ ማለት አለ። ያንን ሁሉ እየቻልኩኝ እያሳለፍኩኝ ለዚህ ስራ አብቅቻለሁ። አሁን እኔ የዚህ ቀጠና ሞዴል መሆን ብቻ ሳይሆን አሁን ይሄ ሰፋ ብሎ ቀበሌያችን ሞዴል እንዲሆንልኝ እኔ ሀሳቤ ቀጣይነት እቅዲው በሰፊው ሞዴል እንዲሆን ይሄ ቀበሌ እፈልጋለሁኝ። በእኔ በኩል ያው ሴቱን አወያያለሁ። መጀመሪያ ሴቱን አወያያለሁ። ከወንዱ ሴቱ ተቀባይነት አለው። ሴቱ ተቀባይነት ይኖራል። ያው አንቺ የሆነ ነገር አንዲ ነገር ስትሰሪ ካዩሽ የሆነ ነገር ይመስላቸውና ያንን ለመስራት ሁሉም የልብ ሞራል ይኖረዋል። ይህንን በማድረግ ሰርቻለሁ። ሴቶች ጉዳይም ቢሆን የ30 መሪ ነኝ። 5 ላንዶችም አሉ። እነሱን አሰባስበን እናወያያለን። አሁን በፊት ህጻናቶች ላይ ተቅማጥ ይከሰታል፣ ትልቅ ሰው ላይ ተቅማጥ ይከሰታል። ዝንቦች እንደገና ቆሻሻ ነገርን ቀስሞ አሁን ይሄ ሽንት ቤት እንጨቱን ተራርቆ ሽንት ቤቱ ላይ ዝም ብለሽ በምታስቀምጁ ጊዜ ሽንት ቤቱን ለክፈው እንጀራ በምትጋግሪ ጊዜ እዛ ላይ ይሰፍራሉ፣ ውሃ ላይ ይሰፍራሉ። አሁን ከዛ ነጻ ሆኖ አሁን ማህበረሰቡ ወደ ሕክምና ብዙ ጊዜ አይሄድም። አሁን በቃ ቀንሷል። አሁን አብዛኛውን ቀንሷል። ተቀናይተን ነው የምንሰራው። ጤናዎችም አሁን በትምህርት ያግዙኛል፣ በእንትን ያግዙኛል። እነሱ ጋር ተቀናይቼ እሰራለሁኝ። ዝሮ ሌላው የሚደረግልን አብዛኛውን ከጤና አኳያ የጤና እንትኖች ማህበረሰቡን ሰብስበን አሁን ስልሽ የኛ ብቻ በቂ አይሆንም። ይሄ የኛ በቂ አይሆንም እና ሰፋ እንዲል በጋራ እየሆን እየተወያየን እነሱ ከወረዳም እየተጨመሩ እያወያየን እኔ አሁን ይሄ አካባቢ ሰራ ብዬ ሙሉ እንትን አይኖረኝም። ሌላውም ሰፋ ብሎ እንዲሰራና ጤናማ እንድንሆን በቃ ቀበሌው በሙሉ ጤናማ እንድንሆን ሕክምናን እንድንቀንስ ወጭ እንዲያናወጣ ወጭ እንዲቀንስልን ስለምፈልግ እኔ ለወደፊቱም ቢሆን ሳልደክም ሳልሰለች ደከመኝ ሰለቸኝ ሳልል ቀበሌ ሙሉ ሞዴል እንዲሆንልኝ ፍቃደኛ ነኝ። እናመሰግናለን። ተምራሌ ይባላል። የ05 ቀበሌ ጤና ኤክስቴንሽን እና ያው ይሄ ስራ እንዴት ተሰራ ለሚለው መጀመሪያ ወደ ስራ ስንገባ መወያየት ነው። ሴት ልማት ቡድንን የቀበሌ አመራር የወንድ አመራሮች ጋር ግንዛቤ መድረክ ይፈጠራል። ከዛ ወደ ስራ መግባት ነው። ወደ ቀበሌ በየቁጡ ተከፋፍሎ ይሰጣል። ማን ምን ሰራ የሚለውን በየሳምንቱ ወንድ አመራር ጋር ይገመገማል። ሴት ልማት ቡድን ጋር ደግሞ በወር 2 ጊዜ እየተገናኘን ሴቶች ምን ሰሩ ደረጃ በማውጣት በመደገፍ ቼክሊስት በማዘጋጀት የድጋፍ ቼክሊስት፣ ሌላ ደግሞ ግብረ መልስ እንሰጣለን። ማን ምን ሰራ የሚለውን በዚህ መልኩ እያጠናከር እና መጀመሪያ ይህን ጎጥ ያዝን። ከዚህ ብንነሳ የሴቶች ጉዳይ ካቢኔ እንደመሆኗ ደግሞ ይህንን ጎጥ የምትመራው እሷ ናት። ካቢኔ ናት፣ ሴት ልማት ቡድን ናት፣ ሴቶች ጉዳይ ናት። ስለዚህ እሷ ላይ እስኪ ስራ ሴቶች ላይ ቅድሚያ ብንሰጥ የተሻለ ስራ ይሰራል ከወንዶች በፍጥነት ማለት ነው። ስለዚህ እዚህ ስንጀምር የተለያዩ ድጋፎችን ከጤና ጣቢያም ከወረዳም ጽሕፈት ቤት እየጠየቅን የተለያዩ ስልጠናዎችን ደግሞ በልዩ ኬዝ እነሱ እንዳሰለጥኑልን እንደ ሙያም ያለውን ጠቀሜታ ድጋፍ እየተሰጠ በተለየ ነገር እያሰለጠኑልን እየጠየቅን እንዲህ በመግባባት ማለት ነው ቤተሰብ በመሆን ጤና ጣቢያውም ጽሕፈት ቤቱም ጋር እንደዚህ የሆነ ቤተሰባዊ እህት ወንድም ሆኖ ስራው የኔ ነው በማለት ተግባብተን ነበር እየሰራን ነበር። በመቀናጀት እየሰራን እያለ ወደዚህ ቀን በቀን እንመጣለን።
እንደናንተ ቀበሌ ያው የተሻለ ስራ እንዳለ ሁላችንም አይተናል። ፓኬጅ ላይ አሁን 18 ፓኬጆች አሉ። አሁን እንዳየነው ስንዞር የፍሳሹ የደረቅ መጸዳጃ ቤቱ በሽታን ይከላከላል አይከላከልም፣ ሽታ አልባ መሆን አለበት። አሁን በፊት ዝም በሚጠረግ ነገር ነበር፣ ያን ያክል በሽታን የሚከላከል ነገር አልነበረም። አሁን ግን ሳቶፓ ቴክኖሎጂን በማስጠቀም በሽታን ይከላከላል። ተቅማጥ፣ ተራኮማ፣ ብዙ ተላላፊ በሽታዎችን አሁን በጣም ቀንሷል። ካለኛ እንኳን ስንሰራ ቀበሌ ላይ ያለ ቀንሷል። ምክንያቱም ፕሪቬንሽን ላይ እየሰራን ስለሆነ ማለት ነው። መከላከል ላይ ትኩረቶችም ሆነ ወንዶች ስራይ ብሎ መያዝ በቃ ትኩረት ሰጥቶ የጤና ስራ ይጠቅመኛል ብሎ ከያዙት ወደ ስራ ከገቡ ሁሉም ለግሉ ነው የሚፈጽመው። ማንም ስለማይጠቀምበት ሂዶ ያን ከሰሩ ውጤታማ ይሆናሉ ነው ማለት ይስሩ። እሺ ስሜ ያው አለባቸው ይመርባለሁ የ05 ቀበሌ ዋና አስተዳዳሪ ነኝ። ዙሮ ያው በዛሬው ቀን በተለይ አሁን ዛሬ ያው እለቱ ሐምሌ ነው። በሐምሌ 28 2000 ዙሮ ያው እንዲያጠቃላይ እንደምታዩት ቀበሌያችን ላይ በጤና ሃይጂንና ሳኒቴሽን ስራ ላይ ሞዴል ጎጥ ተብሎ ቀጠና 4 ይባላል። ይሄ ማነው ቀጠና 4 የሚባል ሰፈር ነው። ዙሮ እንዲያጠቃላይ ይህን ስራ ስንሰራ አጠቃላይ ቀበሌያችን ላይ 28 የሴት ልማት ቡድኖች አሉ። 3 የጤና ኤክስቴንሽን ባለሙያዎች አሉ። ከዛ አልፎ ተርፎ የቀበሌ አመራሮች ጋር በቅንጅት ነው ይሄ ስራ እንዲሰራ የተደረገው። እንዲያጠቃላይ ያው በእርግጥ እቺ መረጣ የተደረገው አንደኛ የሴቶች ጉዳይ እዚህ ቦታ ላይ ነው ያለችው። ከዛ አልፎ ተርፎ እንደገና ደግሞ የሴት ልማት ቡድን ናት እሷ ራሷ እና ሁለቱ ጎጥ ነው የተመረጠው። ከሁለቱ ጎጥ ይሄ ኪስቲያኒ የሚባል አካባቢ ነው። እነሱ ላይ ልዩ ትኩረት ተደርጎ እንዲሰራ ተደርጓል። ያው እንደምታዩት እጅግ በጣም ለቀበሌውም ይሁን ለአካባቢው እጅግ በጣም የሚያስደምምና የሚያስደስት ስራ እንደተሰራ ሁላችንም እያየን ያለንበት ሁኔታ ነው ያለው። ስለዚህ አሁን ቀጣይ ላይ እንዲያጠቃላይ ቀበሌው በሙሉ በዚህ ስራ በደንብ ማስፋት እንደምንችል ያው የተነጋገርንበትም ሁኔታ ነው ያለው። ትልቁ ስራችን ምንድነው? ቢያንስ የዚህን የጤናን ስራ አስፍቶ መስራት አይደለም ለቀበሌያችን ቀርቶ ለአጎራባች ቀበሌዎችና ለወረዳው ተሞክሮ የሚሆን ስራ እንዳለ ለመግለጽ ነው። ስሜ ሰለሞን ፈለቀ እባላለሁ። የኩታበር ወረዳ ጤና ጥበቃ ጽሕፈት ቤት የሃይጂንና የአካባቢ ጤና አጠባበቅ ኦፊሰር ባለሙያ ነኝ። ያው ይህን ስራ እንግዲህ ምናልባት በትልቅ ነገር ነው እንደ ትልቅ አድርገን ነው የምንወስደው። ይሄ የጤና ፓኬጅ ከ18ቱ ፓኬጅ ውስጥ ወደ 7ቱ የሚሆኑት እንግዲህ ሃይጂንና ሳኒቴሽን ነውና አብዛኛው ለህብረተሰቡ በጣም ትልቅ እስካሁን ድረስ በ1997 ዓ.ም ጀምረን እስካሁን ድረስ ያልፈታነው ነገር ያለነው ምንድነው እነዚህ በተለይ እነዚህ የመጸዳጃ ቤት አጠቃቀምና አሰራር አኳያ ነውና ምንድነው ያደረግነው ምንድነው በመጀመሪያ ደረጃ ይሄ ፓኬጅ ወደ ኋላ ተመልሶብናል። በተለይ የመጸዳጃ ቤቱ የተሻሻለ መሰረታዊ መጸዳጃ ቤት አልነበረም። አብዛኞቻችን ቀበሌዎች ላይ የተመለሱብን ስላለ መጀመሪያ ያው እንደ ወረዳ ጤና ጥበቃ ጽሕፈት ቤት ያደረግነው የተለያዩ በጀትን በማፈላለግ ፕሮፖዛል ሰርተን የተወሰነ ከአይኦኤም የሚባል ድርጅት ጋር ወደ 395 ሺህ ብር ሰጡን። ይህን ከሰጠን በኋላ አጠቃላይ የቀበሌ ኮል አመራር የተባሉትን ጭምር ከትምህርት ቤት ያው የኛ አንዱ ሞዴል ትምህርት ቤት ለሞዴል ቀበሌ አንዱ መስፈርታችን ስለሆነ የትምህርት ቤት ርዕሰ መምህር ጨምረን በወረዳ ደረጃ ንቅናቄ ያደረግን አጠቃላይ ግንዛቤ ለህብረተሰቡ ደረጃ ሰጠን። ይህ ከሰጠን በኋላ ምንድነው በቀበሌም ደረጃ ስልጠናም የተሰጠበት ሁኔታ አለ። በተለይ የጤና አምባሳደር የተባሉ በየጎጡ ይህንን ስልጠና ሰጥተናል። ሌላው ምንድነው ያደረግነው አሁንም ከሚስሚዶ የሚባል ድርጅት ነበር። ከሱ ጋር ተነጋግረን እነዚህን የሳኒቴሽን ማርኬቲንግ ሼድ እንደ ወረዳችን እነዚህ የሳኒቴሽን በተለይ ለመሰረታዊ መጸዳጃ ቤት
ኮንክሪት ስላቡ ይሳቶባን እንደ ወረዳ አንድ ሼድ ሰርተናል። ከዛ ከጥቃቅን ሌላ ስም አለው ይሄ ያልከው በአማርኛ? ይሄ ማለት ሼድ ነው። የሳኒቴሽን የመጸዳጃ ቤት ስላቦችን እነዚህ ሳሙናዎችን እና የእጅ መታጠቢያዎች የመሳሰሉት ነገሮች ማምረቻ ነው። እሱን ሼድ አሰርተናል። ከዛ ይሄን ሼዱን ካሰራን በኋላ ይሄን በዋናዎች በጀት ነው ያሰራ ነው። ከስራና ስልጠና ጋር በመነጋገር ጥቃቅን እንዲያደራጁልን ነው። እነዚህ ወደ የስራ ፈጠራ እንዲሆን ነው። እሸቱ መሀመድ ጓደኞቻቸው የሚባል 3 ሰዎች አደራጅተናል። እንደ ወረዳችን በወረዳ ደረጃ ይህንን የመጸዳጃ ቤት ስላብ ሳቶባን ምናምን ኮንክሪት ስላብ ሳቶ ዱካ እንዲያቀርቡ እንዲያመርቱ ይህን ካደረግን በኋላ ምናልባት በወረዳችን ደረጃ በጣም ሰፊ ብዙ ቀበሌዎች ስላሉ አድረስ ስለማይደረግ ምንድነው ያደረግነው? ግንበኞችን በየቀበሌው 12 ቀበሌ ላይ ግንበኞችን ሁለት ሰው ተዞን ጋር በመነጋገር ወይዘሮ ስህን ቴክኒክና ሙያ ይህን የሚገጥም ሳቶባን የሚገጥም ስልጠናውን የሰጠንበት ሁኔታ ነገር አለ። ምናልባት እነዚህ አድረስ አራውንድ ኩታበር በኩታበር ዙሪያ እነዚህ ይሸፍናሉ። አብዛኞቹ ቅርብ ስለሆኑ ለኩታበር ራሱን የቻለ በወረዳ ደረጃ ሼድ ስላለን ከነሱ እየሄዱም አውትሬችም እየሄዱ ፕላስ ደግሞ ኮንክሪት ስላቡን እየገዙ ህብረተሰባችን ይጠቀማል ማለት ነው። እንደዚህ ራቅ ያሉ እነዚህ ሼዱ ያልተሰራበት ቀበሌዎች ላይ ሁለት ሰው አሰልጥነናል። ምንድነው አሉን አሁን በጣም እንደነዚህ አይነት ጎጥ በጣም በተለይ ልጎት 015 ቀበሌ ላይ 01 023 ቀበሌዎች ላይ አሉን እና እነዚህን እዛው በአካባቢያቸው ግንበኞች ስላሉ የሳቶባን እንዴት እንደሚገጠም ስለሰለጠኑ እዛው ይገጥሙላቸዋል ማለት ነው። መጸዳጃ ቤት የምንለው መሰረታዊ መጸዳጃ ቤት ማለት ደግሞ ሙሉ በሙሉ በሽታ ሰንሰለትን ይቀንስ የሚችል በተለይ እነዚህ ተላላፊ በሽታዎች ከሳኒቴሽን ችግሮች ጋር ከምግብ ችግሮች ጋር ከምግብ ወለድ ውሃ ወለድ በሽታዎች ጋር በደንብ የሚከላከል መሰረታዊ ቢያንስ እስከ 10 ዓመት የሚያስጠቅም መጸዳጃ ቤት እንዲሰራ ነውና የምንፈልገው። አሁን አስጀምረናል። በተለይ አሁን ህብረተሰቡ የግንዛቤ እጥረት ስላለበት ቴክኖሎጂዎቹ ገና አዲስ እየተላመዳቸው ስለሆነ ትንሽ አስቸግሮናል። ቀጣይ በ2016 በበጀት ዓመት ሙሉ በሙሉ የወረዳችንን ህዝብ መሰረታዊ መጸዳጃ ቤት ተጠቃሚ የማድረግ ስራ እንሰራለን ማለት ነው። እንደ ተቋም እቅዳለን አቅደናል። በጣም እናሰፋዋለን። ሼድም ምናልባት ወደ ማዶ አሁን በዚህ ኩታበር ዙሪያ ኩታበር ላይ ያሰርተናል። ለቀጣይ በጀት ዓመት ይዘናል። ቆላ ገራዶ ወይ ልጎት አንድ ሼድ እናሰራለን። እዛው አደራይተን በተቃቀት እዛው እንዲያመርቱ ማህበረሰቡ ደረጃ በደንብ ግንዛቤውን ሰጥተን እንዲጠቀሙ እናደርጋለን ማለት ነው። አብዛኛው የኛ የኮሚኒቲው ላይ ግንዛቤ ነው። እውነት ለመናገር የመጀመሪያው የሚቀርመው ለህብረተሰቡ አዌርነስ መስጠት ነው። ይህን ከሰጠን በኋላ ምንድነው ወደ አክሽን ነው የምንሄደው፣ ወደ ስራ። ስለዚህ ህብረተሰቡ እነዚህን ቴክኖሎጂዎች ተላምዶ ተጠቅሞ ሙሉ በሙሉ አብዛኛው 80% እንደ ሀገራችንም እንደ ወረዳችንም አብዛኛው በጤና ተቋም እያከምናቸው ያለው ከተቀማጥ ጋር ተያይዞ ስለሆነ ከመጸዳጃ ቤት ጋር ተያይዞ ስለሆነ ኢንቴስታናል ፓራሳይት የሚባሉ አሉ። የአንጀት የሆድ ትላትል አብዛኛው ከዚህ ጋር ተያይዞ ነውና ህብረተሰቡ በደንብ አድርጎ እነዚህን ቴክኖሎጂን አሴፕት አድርጎ ምክንያቱም ይህንን መጸዳጃ ቤት ሲሰራ አንደኛ ብዙ ነገር ነው የሚቀንስለት። ሕክምና ሄዶ የሚያወጣው ወጪ ያለ መንገድ ያለ ብዙ ነገሮች አሉና ይህንን መቀነስ ይቻላልና በቀላሉ ህብረተሰቡ ግንዛቤውን በደንብ ኖሮት ሁሉም ህብረተሰብ ተቀብሎ መሰረታዊ መጸዳጃ ቤት እንዲተገብር ሌሎችም ፓኬጆች አሉ የደረቅ የፍሳሽ ጭስ አልባ የመሳሰሉት ነገሮችንም እነዚህን እንዲተገብር ለማለት አሳስባለሁ። እንደ ተጨማሪ ምናልባት እንደ ሀገራችን ኮሌራ ወይም ሀተት በሽታ የሚባል አለ። እንግዲህ እንደ ክልላችን ላይ ሰሜን ጎንደር ላይ የተከሰተበት ሁኔታ አለ። በርሜል ጊዮርጊስ የሚባል እዛ ጸበል ላይ እዛ ላይ ነው የተካሄደውና ስለዚህ አብዛኛው ደግሞ የሚመጣው ምንድነው የተበከለ ውሃ ነውና የተበከለ ውሃ ህብረተሰቡ ቢያንስ የተለያዩ ሜካኒዝሞች አሉ። ዋተር ትሪትመንት ሜካኒዝም እንደ ውሃ ጽሕፈት ቤት እኛም እንደ ወረዳ ተነጋግረናል ውሃዎች እንዲታከሙ። ነገር ግን ቢያንስ ህብረተሰቡ በራሱ ዋተርን አክሞ መጠቀም ይችላል። ለምሳሌ ቦይሊንግ ከ20 እስከ 30 ደቂቃ ውሃን ካፈሉ በኋላ ከ30 ደቂቃ አቀዝቅዘው ቢጠቀሙ